ፔንታጎን ላለፉት በርካታ ወራት ሲያደራጅና ሲያደላድል የቆየው ግዙፍ የጦር ኃይልና የተራቀቁ የጦር መሳሪያዎች ክምችት አሜሪካ በኩባ ላይ ወታደራዊ ጥቃት ለመሰንዘር አንዳችም ዝግጅት እንዳልጎደላት ማሳያ ሆኗል። አሁን የሚጠበቀው ብቸኛው ነገር ከፕሬዝዳንት ዶናልድ ትራምፕ የሚሰጥ የመጨረሻ ትዕዛዝ ብቻ ይመስላል። ይህ በዲፕሎማሲያዊ ቋንቋ ሊፈነዳ የተቃረበ ፈንጂ ተብሎ ሊገለጽ የሚችለው ክስተት በይፋዊና ምስጢራዊ የፖለቲካ መድረኮች ላይ ትልቅ መነጋገሪያ ሆኗል። ፕሬዝዳንቱ በኩባ ላይ የጣሉት የምጣኔ ሀብትና የፖለቲካ ማዕቀብ የኮሚኒስቱን መንግስት ከስልጣን ለማውረድ ባለመቻሉ ደሴቷን በወታደራዊ ኃይል የመውረር ሀሳብን በዋና ምርጫነት ይዘውታል። የአሜሪካ ባህር ኃይል በቀጠናው ላይ የገነባውና ከመካከለኛው ምስራቅ ውጭ በዓለም ላይ በትልቅነቱ የሚጠቀሰው የጦር ሰራዊት ስምሪት ዋሽንግተን በፈለገችው ቅጽበት በአስቸኳይ እርምጃ እንድትወስድ ሙሉ ዕድል የሚሰጥ መሆኑን ተንታኞች ያስረዳሉ። ይህ ስልታዊ እርምጃ በቀጠናው ላይ አዲስ የኃይል ሚዛን ለመፍጠር ያለመ እንደሆነም ይነገራል። የካሪቢያን ባህር ሰማያዊ ውቅያኖስ በአሁኑ ወቅት ብረት የለበሱ ግዙፍ የጦር መርከቦችን ያስተናገደው ለሰላማዊ ጉዞ ሳይሆን የኃይል አሰላለፍን ለዓለም ለማሳየት ነው። የፔንታጎን ወታደራዊ እቅድ አውጪዎች የኩባን ወቅታዊ የውስጥ ድክመትና የምጣኔ ሀብት ውድቀት እንደ መልካም አጋጣሚ እየተጠቀሙበት ይገኛሉ። የምግብ እጥረት፣ የኃይል መቆራረጥና የህዝባዊ አመት ስጋት የወጠራት ሃቫና ይህንን የአሜሪካን ግዙፍ ወታደራዊ ክበብ በከፍተኛ ስጋት እየተከታተለችው ትገኛለች። የዋሽንግተን የፖለቲካ ልሂቃን ደግሞ ይህንን አጋጣሚ ተጠቅመው በላቲን አሜሪካ የኮሙኒዝምን የመጨረሻ ምሽግ ለመደርመስ ቆርጠው የተነሱ ይመስላል። እነዚህ በስልታዊ ቦታዎች ላይ የሰፈሩ ወታደራዊ ንብረቶች ለአሜሪካ ዘርፈ ብዙ የጦርነት አማራጮችን አቅርበዋል። እርምጃው የቀድሞውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል ከተደረገው ወታደራዊ ስምሬት ጋር ተመሳሳይ በሆነ መልኩ የሃቫናን አመራሮች አድኖ ከመያዝ ጀምሮ በሱፐርሶኒክና የተራቀቁ ሚሳኤሎች የሚታገዙ የተመረጡ ጥቃቶችን የመሰንዘር አቅምን የያዘ ነው። ይህ ሁኔታ የአሜሪካን መንግስት በትራምፕ አገዛዝ ስር ወደ ሶስተኛው የዓለም አቀፍ ግጭት ሊነዳው የሚችልበትን በር ወለል አድርጎ ከፍቶታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ በተካሄደው ሙሉ የካቢኔ ስብሰባ ላይ እንደገለጹት ኩባ በአሁኑ ወቅት በከፍተኛ ማጥ ውስጥ ትገኛለች ብለዋል። ሚኒስትሩ አክለውም ከባህር ዳርቻችን 145 ኪሎ ሜትር ርቀት ላይ የወደቀና የፈረሰ መንግስት መኖሩ ለአሜሪካ ብሔራዊ ደህንነት ስጋት ነው በማለት የዋሽንግተንን የጦርነት ምክንያት ይፋ አድርገዋል። በቀጠናው የተሰማራው የአርማዳ ወይም የጦር መርከቦች ስብስብ ብዛት አሜሪካ ፕሬዝዳንት ማዱሮን በቁጥጥር ስር ካዋለችበት ስምሪት አንጻር መጠነኛ ቅናሽ ቢያሳይም በግንቦት ወር መጀመሪያ ላይ ዩኤስኤስ ኒሜትዝ ዋና የባህር ላይ አውሮፕላን ተሸካሚ መርከብ ወደ ካሪቢያን ባህር መግባቷ የሁኔታውን አሳሳቢነት ይበልጥ አግዝፎታል። ከዚህ ግዙፍ መርከብ ጋር በርካታ የሚሳኤል አጥፊና ተወንጫፊ መርከቦች አብረው የተሰማሩ ሲሆን እነዚህ መርከቦች በኩባ ምድር ላይ ያሉትን ስትራቴጂካዊ ኢላማዎች በትክክለኛ መለኪያ የመምታት አቅም አላቸው። በተጨማሪም የበረራ መከታተያ ድረገጾች እንደሚያሳዩት የላቁ የአሜሪካ ሰው አልባ አውሮፕላኖችና የስለላ አውሮፕላኖች ላለፉት ወራት የኩባን ሰማይ በመዞር መረጃዎችን ሲሰበስቡ ቆይተዋል። በሌላ በኩል 2500 የማሪን ወታደሮችን የጫኑት የዩኤስኤስ ኪርሳጅ አምፊቢያን የጦር መርከቦች በቨርጂኒያ የባህር ዳርቻ ላይ ለአዲስ ስምሪት በመዘጋጀት ላይ ናቸው። እነዚህ ኃይሎች ወደ ሀገራቸው የሚመለሱትን መርከቦች ለመተካት የተዘጋጁ ቢሆንም የፔንታጎን ወታደራዊ ስትራቴጂስቶች እንደሚሉት ግን አሜሪካ መጠነ ሰፊ የመሬት ላይ ጥቃት ለማካሄድ ተጨማሪ እግረኛ ሰራዊት ወደ ስፍራው ማስጋዝ ይኖርባታል። የዩኤስ ኒሜትዝ መርከብ ወደ ቀጠናው መድረስ አሜሪካ የቀድሞውን የኩባ ፕሬዝዳንት ራውል ካስትሮን በይፋ በከሰሰችበት ዕለት መሆኑ ነገሩን የኃይል ማሳያ ድራማ ያደርገዋል ሲሉ ተንታኞች ያስረዳሉ። የቀድሞ የፔንታጎን ባለስልጣንና የአሁኑ የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ሲኤስአይኤስ ከፍተኛ ተንታኝ ማርክ ካንሲያን እንደገለጹት ኒሜትዝ በዚያ ስፍራ የተገኘችው በዋናነት ለደሴቷ መንግስት የማስፈራሪያ መልእክት ለማስተላለፍ ቢሆንም ወታደራዊ እርምጃ ከተጀመረ ግን ቀጥተኛ ተሳትፎ ታደርጋለች ብለዋል። በፍሎሪዳና በፖርቶሪኮ የሚገኙ የጦር አውሮፕላኖች የኩባን የአየር መከላከያ ስርዓት በመደምሰስ የሀገሪቱን አመራሮች የመምታትና ልክ እንደ ቬንዙዌላ ሁሉ አዲስ የአሜሪካ ወዳጅ አስተዳደር የመመስረት እቅድ እንዳለ ተንታኙ ያመለክታሉ። ይሁን እንጂ የትራምፕ አገዛዝ ከጊዜ ጋር የተሽቀዳደመ ይገኛል። በበጋ ወቅት የተሰማሩት አብዛኞቹ ግዙፍ የጦር መርከቦች በባህር ላይ 10 ወራትን ያስቆጠሩ ሲሆን ይህም ከተለመደው ከ6 እስከ 7 ወራት የስምሪት ጊዜ በእጅጉ የላቀ ነው። ይህ ረጅም ቆይታ በባህር ኃይል አባላት ላይ ከፍተኛ የስነ ልቦናና የአካል ስብራት ያደረሰ ከመሆኑም በላይ በአረብ ባህረ ሰላጤ ላይ የኢራንን መርከቦች በመክበብ ስራ ላይ ለሚገኘው የአሜሪካ ባህር ኃይል ትልቅ ጫና ፈጥሯል። ስማቸው እንዳይጠቀስ የፈለጉ የአሜሪካ መከላከያ ባለስልጣን እንደሚሉት እነዚህ ተከታታይ ረጅም ስምሪቶች መርከቦቹ ወደ ሀገር ቤት ሲመለሱ ለሚደረግላቸው ጥገናና እድሳት ከፍተኛ እክል ይፈጥራሉ። የዩኤስ ጄራልድ አር ፎርድ መርከብ ለ11 ወራት ያደረገችው ታሪካዊ ስምሪት ማጠናቀቋም የዚህ ማሳያ ነው ተብሏል። የጦርነቱ ነጋሪት ጮክ ብሎ በሚሰማበት በዚህ ወቅት ከትዕይንቱ በስተጀርባ ሌላ አሳዛኝ የሰብአዊ መብቶች ቀውስ በዝምታ የተከናወነ እንደሚገኝ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እየገለጹ ነው። ሂዩማን ራይትስ ዎች በቅርቡ ያወጣው ሪፖርት እንደሚያሳየው የትራምፕ መንግስት ወደ 13000 የሚጠጉ የኩባ የቬንዙዌላና የሌሎች ሀገራት
14 ዜጎችን ወደ ሜክሲኮ ልኳል። እነዚህ ተፈናቃዮች ምንም በማያውቁትና እንግዳ በሆኑበት ሀገር ውስጥ ለአደንዛዥ ዕፅ ቡድኖች ጥቃትና ዘረፋ ተጋልጠዋል ነው የሚባለው። ሜክሲኮ ስደተኞችን ለዓመታት ስትቀበል የቆየች ሀገር ብትሆንም በአሁኑ ወቅት በትራምፕ መንግስት የሚላኩት ስደተኞች ግን እድሜያቸው የገፋና በአሜሪካ ውስጥ ለረጅም ዓመታት እየኖሩ በመሆናቸው ቀውሱን ልዩ እንዳደረገው ይነገራል። እነዚህ አረጋውያን ስራ የማግኘት እድላቸው አነስተኛ ከመሆኑም በላይ የሕክምና እንክብካቤ ፍላጎታቸው እጅግ ከፍተኛ ነው። የትራምፕ የወደፊት የጅምላ ማባረር እቅድ ሳቢያ ቀደም ሲል ኢላማ ያልነበሩና በአሜሪካ ለበርካታ አስርተ ዓመታት የኖሩ የኩባ ዜጎች ሳይቀሩ የስደት ሰለባ ሆነዋል። ኩባና ቬንዙዌላ የስደት በረራዎችን ስለሚገድቡ ወይም የሚባረሩ ዜጎችን ስለማይቀበሉ አሜሪካ ከሜክሲኮ ጋር በደረሰችው ሚስጥራዊ ስምምነት መሰረት ስደተኞችን ወደዚያ የላከቻቸው ነው። የሁማን ራይትስ ዎች ተመራማሪ የሆኑት አልሲራ ሃቫ የስደተኞቹ ሰቆቃ በእጅጉ የሚያሳዝን ነው ሲሉ ይገልጻሉ። እድሜያቸው 60 ወይም 70 ዓመት ሆኖ በአንድ ጀንበር ከኖሩበት ህይወት ተነቅለው ወደ ማያውቁት ሀገር ሲሄዱ ከዚያም የአካባቢው ባለስልጣናት መጠለያና የሕክምና አገልግሎት ሳይሰጧቸው ሜዳ ላይ ጥሏቸዋል። በለበሱት ልብስ ብቻ አደገኛ በሆኑ ከተሞች ውስጥ ሲጣሉ የሚሰማቸውን ስቃይ መገመት አያዳግትም። ይህ በሜክሲኮ የሚገኙ የኩባ ስደተኞች የዕለት ተዕለት እውነታ ነው ሲሉ ተናግረዋል። በሪፖርቱ መሰረት ወደ ሜክሲኮ ከተላኩት ስደተኞች መካከል ኩባውያን ትልቁን ቁጥር ይይዛሉ። አሶሺየትድ ፕሬስ ካነጋገራቸው የኩባ ዜጎች መካከል ከግማሽ በላይ የሚሆኑት በ1980ዎቹና በ1990ዎቹ በባሬል ቦት ሊፍት ወይም በሎተሪ መርሃ ግብር ወደ አሜሪካ የገቡና ህጋዊ የመኖሪያ ፍቃድ የነበራቸው ቢሆኑም በተለያዩ ምክንያቶች ፈቃዳቸውን ያጡት ናቸው። ከተባረሩት መካከል ግማሽ ያህሉ የወንጀል ታሪክ ቢኖራቸውም የጎላ ወንጀል የፈጸሙት ግን 16 በመቶ ብቻ ሲሆኑ 1/4 የሚሆኑት ደግሞ ምንም አይነት የወንጀል ታሪክ የሌላቸው ንጹሃን ናቸው። አብዛኞቹ ስደተኞች የተያዙት ከኢሚግሬሽን መስሪያ ቤት ጋር በሚያደርጉት መደበኛ የክትትል ቀጠሮ ወቅት በስራ ቦታቸው ወይም በህዝብ መናፈሻ ስፍራዎች ላይ ነው። በርካቶች በሜክሲኮ ህይወታቸው አደጋ ላይ እንደሚወድቅ እየተናገሩ እንኳ ፍርሃታቸውንና አቤቱታቸውን የሚያሰሙበት አንዳችም የዳኝነት አካል ወይም ፍርድ ቤት ሳያገኙ በቀጥታ መባረራቸው አሳዛኙ ክስተት ነው ተብሏል። ይህ በአሜሪካና በሜክሲኮ መካከል የተደረገው የሶስተኛ ወገን ስደት ስምምነት በይፋዊ መንገድ ባለመሆኑ ሂደቱ እንዴትና በምን መልኩ እንደሚፈጸም አሁንም ድረስ በጥርጣሬና በምስጢር የተሸፈነ ነው። ሁማን ራይትስ ዎች ሁለቱም ሀገራት ስምምነቱን በይፋ ለህዝብ እንዲያሳውቁ ዓለም አቀፍ ህግጋትና ሰብአዊ መብቶች በአግባቡ እንዲከበሩ በጽኑ እየጠየቀ ይገኛል። ሜክሲኮ ለእነዚህ ስደተኞች የህክምና እንክብካቤና ህጋዊ የመኖሪያ ፍቃድ የሚያገኙበትን መንገድ እንድታበጅ፣ አሜሪካ ደግሞ ሰብአዊ ዋስትናዎች ሳይረጋገጡ ይህን የጅምላ ማባረር በአስቸኳይ እንድታቆም ድርጅቱ ጥሪውን አቅርበዋል። በአንድ በኩል የጦር መርከቦችና የሚሳኤሎች ስምርት፣ በሌላ በኩል ደግሞ የአረጋውያንና የስደተኞች የለቅሶ ድምፅ። የዛሬዋ የካሪቢያን ቀጠና በሀያላን ፖለቲካዊ ፍላጎትና በሰው ልጅ መከራ መካከል ተወጥራ የምትገኝ የዓለማችን እውነተኛ ነጸብራቅ ሆናለች። የዋሽንግተን የኃይል ሚዛን ፍለጋ ስኬታማ ይሁን አይሁን ጊዜ የሚወስነው ቢሆንም አሁን እየደረሰ ያለው ሰብአዊ ቀውስ ግን ከታሪክ ማህደር ላይ የማይጠፋ ጥቁር ጠባሳ ጥሎ እንደሚያልፍ ግልጽ ነው።